በዚህ በፊት ሀና እንትና ጽዮን ዮሐንስን ወሬ አውርታ ተደሴ ወደ አዲስ አበባ እንዳመጣችው ሁላችሁም ታውቁ ነበረ። ይሄን ነገር ሀኒ አታውቀውም ነበረ። አሁን ግን አወቀችው ማለት ነው። አሰላሙ አሌይኩም ረህመቱላሂ ወበረካቱ። የቻና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ስትረፍረፍ ይበልልኝ። ሰላም ሰላም ክርስቲያኖቼ እንዴት ናችሁ? ባላችሁበት አላህ ይጠብቅልን። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብ ሁኑ። ቤተሰብ የሆናችሁ ሼር ላይ በማድረግ አበረታቱን። ሀገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ወጥቶ ከሚያስቀን ነገር አላህ ይጠብቀን እላችኋለሁ። እንግዲህ ዛሬ የሚይዤላችሁ የመጣሁት ማለት ነው ክፍል 146 ነው ማለት ነው። እንግዲህ እንደተለመደው ማለት ነው በእናንተ ብቻ የሚጠበቀው እስከ መጨረሻ ቪዲዮን አይታችሁ ሼር ላይክ አድርጉ። አሳብ አስተያየታችሁ ደግሞ ኮሜንት ላይ ያስቀምጡ ማለት ነው። ድራማው እንደቀጠለ ነው። እንግዲህ ጽዮን ቁማ እየጠበቀቻት ነው ሀናን ቀጥራት ማለት ነው። ሀና እንደመጣች ጎሮሮዋን አንቃ ያዘቻት። አንቺ እኔ ምን አርጌ ነው የምትይዥኝ? ያደረሽው ነገር ጠንቅቀሽ ታውቂዋለሽ አለቻት ሀና። አንቺ ልጅ ልቀቅኝና እንነጋገር ስትላት አልለቅሽም አለቻት። ሀና ልቀቅኝ እንጂ ብላ እጇን አስለቀቀች። አንቺ ልጅ ያምሻል እንዴ? ልትገኝ ነው እንደዚህ ድረስ ነው ያልሽኝ አለቻት ጽዮን ለሀና ማለት ነው። ምን ይሁን ብለሽ ነው ኤልያስን ተደሴ ወደ አዲስ አበባ ያመጣሽው አለቻት። ምን ይሆናል ብለሽ ነው አለቻት ጽዮን። እየጠየቁሽ ደግሞ መልሰሽ ትጠይቅኛለሽ እንዲ አለቻት ሀና። ቆይ አንቺ ግን የሰማሽ እውነት ዝም ምን መስሎሽ ነበር እንዲ አለቻት ጽዮን። ሀና በጣም ይገርማል አለች። እንደው የሚገርምሽ እስራን ተኔ ወስተሽብኝ እስራን ዝም ኤልያስን ዝም ብልሽ ነበር እንደው የሚገርምሽ ነገር አለቻት። እና ኤልያስ እርሳን ለማግኘት ነው ኤልያስን ከደሴ ጀምረሽ ወደ አዲስ አበባ ያመጣሽው አለቻት ሀናን። እና ምን ይመስልሻል እንደሆነ አከበርኩሽ አለቻት። አንቺ ግን በጣም የወረሽ ወራዳ ነሽ አለቻት። እንዴት ስትላት አንቺ ኤልያስን ስላመጣሽው እስራን አሳልፍ የምሰጥሽ መስሎች ነበር እንዲ አለቻት። ወደሽ ሳይሆን በግድ ይዘሽው ትመጫለሽ አለቻት ጽዮን። ገና አሁን እስራ በጣም እንደወደድኩት አለቻት ሀና። ለምን ስትላት እስራ መውደድም መግደልም አሁን ይገባዋል አለቻት። ቀለሽ በቃ እንዲ አለቻት ጽዮን። አይ አንቀለጥኩም አለቻት። ስለዚህ እስራን ከነካሽ እገልሻለሁ ነው ምትኝ እንዲ አለቻት ጽዮን። አንድ ነገር ንገርሽ አለቻት ሀና። እስቲ ንገሪ ምን ይሁን አለቻት ጽዮን። እስራን ባልወደው ራሱ ከአንቺ ጋር ሊሆን ደግሞ አልፈልግም አለቻት። ቆይ አንቺ ልጅ ግን አንዴ ወደዋለሁ አንዴ አልወደውም ብለሽ ነገሩ የምትገለባበጭው ምንድን ነው አለቻት። ነገሩ ሁሉም ይገባሻል እኮ አለቻት ሀና። እኔ ሌላ ነገር አንፈልግም አለቻት። አንቺ ግን እስራን በጣም እኔ የኔ ነበረ፣ አንቺ ግን ወሰሽብኝ፣ አንቺ ግን ልትወስጅብኝ አትችይም አለቻት ጽዮን። በጣም ታሳዝኛለሽ፣ አንቺ ግን በጣም ባለጌ ነሽ አለች። ያፈቀረሽ የወደደሽ መሰለሽ እንዲህ አለቻት። እና አለቻት ኧረ እባክሽ አለቻት። አንቺ ቆይ ኤልያስን የወደድኩት አክል አለቻት ሀና ማለት አላየውን አለም በግድ ሊያየው ያደረግሽው አንቺ ነሽ፣ የዚህ ዋጋ ደግሞ ትከፍያለሽ አለቻት ሀና ማለት አስፈራራሽኝ ማለት ነው አለቻት። የራስሽ ጉዳይ፣ መቼም ሆነ አልለቅሽም፣ መቼም ከሆነ እገልሻለሁ አለቻት። ትታ ሀና ሄደች። ጽዮን እስቲ ምናየው ይሆናል አሳይሻለሁ እሺ አለቻት። እርግብ እንግዲህ እስር ቤት እንዳለች ነው። ዘሪሁን ሊፈልጋት መጣ፣ ተጠራ፣ መጣ። ዘሪሁን አለች ደነገጠች ስታየው። እርግብ አላት እንዴት ነሽ ስላት አለሁ እግዚአብሔር ይመስገናል። ለመሽ አይደለም እንዴት ስላት አዎ ለመትኩኝ። አንተ ግን እንዴት መጣ? እዛ ባለፈው የሆነ ነገር ስለተናገርኩሽ ይቅርታ ልጠይቅሽ ነው የመጣሁት አላት። ምን ተናግራኝ ነበረ? የቀለድክ ነው እንዴ? እውነቴ ነው። ምን ተናግራኝ ነበር? ባለፈው እዚህ መጥቼ ምን የተናገርኩሽን አታውቂም እንዴ አላት። እና እሱ እኮ ትክክል ነህ አለችው። ምኑ ነው ትክክል? አንተ ያርከው ሁሉም እኮ እኔ እያረኩት ነው፣ ትክክል ነህ አለችው። አንቺ ትክክልም ይሁን አይሁንም ይሄ ነገር እንደዚህ እኔ ያንቺ እንደዚህ መናገር አልነበረብኝም አላት። ዘሪሁን በበፊት ምንም አልተሰበርኩም ነበር፣ አሁን ግን ተሰበርኩኝ አለችው። ለምን ሲላት አንተ ያ ሁሉም አድርጌ ይቅርታ ሳንጠይቅህ አንተ ደግሞ እንደ ጥፋተኛ ሆነ ይቅርታ ስጠይቀኝ ነው አለችው። እኔ ይቅርታ ልጠይቅሽ ነው እንጂ የመጣሁት አንተ ጥፋተኛ ነህ አንቺ ጥፋተኛ ነሽ ልን አይደለም አለችው። እሺ ምን ብልህ ነው የምወቀሰው አለችው። እና ምን ላድርግ እኔ አሁን ስለ ሁሉም ነገር ካሳ ከፍላለሁ ምናምን አለ ሲል እኔ እዚህ ሆኜ ምንም ነገር ማድረግ አንችልም አለች እርግብ። መቼ ነው ከዚህ የምትወጪ ስላት አላቅም፣ ያንተ ያለህን ልብህን በድጋሚ ካሳየኸኝ ልደርስ እችላለሁ አለች። የኔ ጉዳይ ያንቺ ጉዳይ ሳይሆን አንቺ ብቻ ከዚህ መውጣት ብቻ ነው አላት። እኔ ከዚህ መውጫዬን አላህ ፈጣሪ ያውቃል አለችው። እኔም መቼም አልተቀየምኩሽም አላት።
እኔ መቼም አልተቀየምኩም እኮ አለችው። ያንቺ ሁሉም ነገር እንደሚመሰረት ያረኩት እኔ ነኝ። ያው ተጠያቂ መሆን ከሆነ እኔ ተጠያቂ ነኝ አለ። የመጣህበት መንገድ ትክክል ባይሆንም የጨረስክበት ሀገር ግን ትክክል ነበረ አለችው። አንተ ግን ከልብ አፍቅረኸኝ ነበረ፣ እኔ ነኝ ፍቅራችንን መንከባከብ ያልቻልኩበት አለችው። ቆይ በድጋሚ ግን የተወቃቀስን ነው እንዲ አላቻቸው። እሺ በቃ በድጋሚ ይቅርታ፣ ስለመጣህ ግን በጣም አመሰግናለሁ አለችው። እኔም ስለጠየቅሽኝ በጣም አመሰግናለሁ አላት። በቃ ከዚህ በኋላ ሁሌ ትመጣለህ አይደለም አለችው። አይቀርም እናያለን አላት። እኔ እያስባለሁ ያልከው ምን ማለት ነው ስትለው፣ አንቺ ማለቴ አንቺ ሳይ ልቤን አይሆንም አላት። አንቺ ሳይሽ ልቤን ይቆመጥጠኛል፣ አንቺ ደግሞ ልቤን ያየሁሽ ልቤን ሊቆመጥጠኝ አንችልም አላት። እኔ የምትለው ነገር ሁሉም ግራ ገባኝም አለችው። እርግብ ከቻልኩ መጥቼ እጠይቅሻለሁ፣ ካንቻልኩም ደግሞ እንግዲህ እነግርሻለሁ አላት። ደህና ሁኚ ብሏት ሄደ። ዘሪሁን ብላ ስትጠራው ምንም አልሰማም አላት። ልጁ ምን ሆኖ ይሁን ምን ሆኖ ነው እንዲህ የሚሆነው አለችና ወደ ሀሳብ ውስጥ ገብታ ወደ ስራዋ ቤቷን ገባች። ኤልያስ እንግዲህ እንዳበደ ነው፣ ብቻውን ግን እየለፈለፈ ነው። ሀኒቾ ያለ ሀኒቾ ይዘን ወደ ሀገር መሄድ ብቻ ነው እያለ ቀስ ያለ ግን እስራ የአሴ የሰማው ነው። አሴ ቀስ ብሎ እየመጣ እንዲህ እያለ ደነገጠ። እንግዲህ አሴ በጣም ደነገጠ። እንደገና ጀመረው እንዲህ አለማበዱ ማለት ነው። እሱ ግን ወደ ደሴ በቃ ሀና ተያይዘን ወደ ደሴ እያለ ነው። ከዛ ሲያየው ና እንጂ አለው። እንዴ ምን ሆነ ነው አለው። ለምን ነው እዛ የቆምከው አለው። አይ ዝም ብዬ እኮ ነው አለ አሴ ማለት ነው። ከዛ ምን ሆነ ነው ምን ያልክ ነው አለው። አይ ዝም ብዬ ሳስበው ነው ምናምን አለው። ምን ነው አንተ ግን ብቻህን አለው አሴ። እሱ ደግሞ ምን ማለት ነው? ምን ማለቴ ማን ጋር መሆን ነበረብኝ? ታሊ ጋር ነዋ አለው። እኔ እንጃ ካሊ ከሀና ጋር ወዴት ሄዱ እኔ አላቅም አለው። ከሀና ጋር ተገናኝተዋቸዋል እንዲህ አላት። አዎ አግኝቻት ነበረ እኮ አለ ኤልያስ። ሀና ምን እንዳለች ንገረኝ። ምን አለች? ወይ ሀና በጣም የምትገርም ልጅ ናት። ይሄን አክል አይ ጆሮ አለ። ወደ ደሴ እንሄዳለን አለችኝ። ምን አልክ ሲለው፣ ምን ነው ደነገጥ ካለው፣ ደነገጥኩ እንዲህ አለው። እንዴ ጆሮ አለው። እንዴ ምን ሆነ ነው በአንዴ የደነገጥከው አለች አለው ያሴ። አይ ዝም ብዬ እኮ ነው። እንዴ ምን ሆነ ነው? አይ ደንግጠሃል፣ ምንድን ነው ችግሩ አለው። ግን እንዴት አድርጋችሁ ነው የምትሄደው አለው። ሀና ትሄዳለች ሲባል እንግዲህ አሴ ልቡ ተሰበረ ማለት ነው። እንግዲህ ሀና እውነትም ይሁን ውሸትም ይሁን እንግዲህ እሄዳለሁ ብላ ስላለችው እሱ ተስፋ እንዳይቆርጥ እና ካለበት ተጎዳና እንዲወጣ ብላ ይመስለኛል እንጂ እሷ ከአዲስ አበባ አልፋ ወደ ደሴ የምትሄድ አይመስለኝም። ግን ሁሉም ልባቸውን ተሰብረዋል በሀና የመጣ ማለት ነው። ምክንያቱም ሀና አንዱን ቋሚ ነገር አድርጋ አትይዝም። አንዱ ጋ አንዴ አንዱ ጋ እሱም እንዳይከፋቸው ብላ ነው መሰለኝ ይመስለኛል። ብቻ አላቅም። ዝግብግ ሆነዋል። ሁሉም ነገር በቃ የተወዘገበ ሆነዋል ማለት ነው። ይገርማል ብቻ። እንዴት ነው ምን ማለት መቼም በእግራችን አይሆንም አለው። አይ እንደሱ ማለቴ ሳይሆን እንደ ጆሮ ምን ሆነሃል? አረ እኔ ምንም አልሆንኩም አለው። አሁን እንግዲህ አሴ ደነገጠ በጣም። አሴ ቀስ ቆይ እሷ ራሷ ናት እንዴ እንሂድ ያለችህ ሲለው ስራ እንትና ዮሐንስ አዎ እሷ ራሷ ደሴ በጣም ናፍቆኛል አለችኝ አለው። ከዛስ አለው። ከዛማ እኔም ናፍቀችኛል አልኳት። ከዛስ እዚህ ወደ ደሴ ለምን አንሄድም አለችኝ አለ። መጀመሪያ ግን እኮ የቀለደች መስሎኝ ነበር አለው አሴ። እና የቀለደች አይደለም እንዲ ያለው። አይ የቀለደች አይመስለኝም አለ። እንዳነጋገሯ ከሆነ ደሴ በጣም ናፍቆኛል ብላለች አለ። እና አንተም ልትሄድ ነው እንዲ ያለው። እንዴ እንዴት ነው የማልሄደው ታዲያ አለው። በዚህ በፊት አልሄድም ያልክ አልነበረም እንዲ ያለው አሰ። እና ሀና ከሄደች እኔ እዚህ ምን እሰራለሁ? ሀና ስላለች እኮ ነው እዚህ ቁጭ ያልኩት የነበረው አለው። ሀና ሌላ ሀገርስ ብትሄድስ አለው። መጠርጠርስ ሌላም ሀገር ቢሆን የትኛው ሀና ያለችበት ሀገር ትቼ እሄዳለሁ አለ ኤልያስ ማለት ነው። ቆይ ግን አንተ ግን አለው። ቆይ ይሄ ፍቅር ብቻ ነው ግን አለው። ሌላ ነገር ይመስላል አይደለም እንዴ አለው። ታውቃለህ የሀና ያለኝ ስሜት እኔ ራሱ በጣም ይገርመኛል አለው ኤልያስ። እንዴት አለው። እንዴት ነው ያን ያክል ሰው ማፍቀር እንዴት ይችላል በማለት ነው አለ። እጁ ራሱ አንቀጠቀጠው። ሁለቱም እንግዲህ እየተፎካከሩ ነው። አሴም ያው ደነገጠ። እውነት ደሴ ከሄደች አላገኛትም ሀና በማለት ነው መሰለኝ። በጣም ደንግጠዋል። ይቅርታ እሺ እኔ መሄዴ ነው ብሎ ተናዶ ጸጉሩን ያሻሄደ። ጆሮ አንተ ምን ሆነ ነው? ቆይ ሲለው ኤልያስ ምንም ሊቆምለት አልቻለም።
እንግዲህ ተስፋ ከሰጠችው በኋላ ኤልያስ ጥሩ ነገር ሆነዋል ማለት ነው። መለፍለፉም ግን አልቀረም፣ ግን ከበፊት ትንሽ ይሻላል። እንግዲህ ተስፋ ሰጥታው ነው አብረን እንሄዳለን ደሴ ብላው ነው እንደዛ ስትለው ነው እንግዲህ ተስፋ እየሰጠችው ስለሆነ ነው መሰለኝ ባለበት ትንሽ ይሻላል ማለት ነው። ኤልያስ ብቻውን እንዴ ልጁ ምን ነክቶት ነው ግን ራሱ ጉዳይ ሄዳ። በነገራችን ላይ ስለ ሀና ሰዎቹ ሳወራቸው ደስ አይላቸውም አለ። እኔ ግን ሀና ያለኝ ስሜት በጣም ተሰሚ ነው። ውይ ሀኒቾ አለና እጅ ወዲህ ወዲህ አድርጎ ሄዶ ቁጭ አለ። ሀና ሀና ያለ እንግዲህ ቁጭ ብለዋል። ሰላምዬ ቤት ቁጭ ብላለች። ሀና መጥታ የት እንደሄደች አላቅም። ተሄደችበት መጥታ ሳመቻትና ሀንዬ ብላ እንዴት ነሽ አለሁልሽ ብላ ቁጭ አለ። ሀንዬ የት ሄደች ነው ግን እንዲህ ድክክም ያለሽ አለቻት። የዞርኩኝ ነዋ አለቻት። እና ግን ዙረተኛ አይጨምርም እንዴ አለቻት። እንዴ ይጨምራል እንዴ አለቻት። ግን እምር እስካሁን የት ቆይተሽ ነው አለቻት። ኤልያስን እኮ አግኝቼው ነበረ አለቻት። ኤልያስ ማለት ከደሴ የመጣው ልጅ ነው እንዴ? አዎ እሱ ነው። ስሙ አያዝልሽም አይደለም እንዴ አለቻት። ምን ሊያደርግልኝ ይዘዋለሁ ብለሽ ነው? ግን እስካሁን ቆይ ምን ያደርጋችሁ ነበር አለቻት። እያወራን ነው አለቻት። ምንድን ነው የምታወሩት? ሰላምዬ ከኤልያስ ጋር ወደ ደሴ እንሄድ ነው አለቻት። ሀና ማለት አለቻት። ሰላምዬ አማርኛ ይመስለኛል ያወራሁት አለቻት። ቆይ እሺ ወደ ደሴ ምን ልታረጊ ነው የምትሄጂ አለቻት። ደሴ መመለስ አይፈልግም አለቻት ሀና። ስለዚህ አብረን ሂጄ እኔ በሆነ መንገድ እመለሳለሁ አለቻት። የቀለሽ እንዳይሆን ብቻ አለቻት። ሰላም እውነቴ ነው ሰላምዬ አለቻት። ቆይ እኛ በዚህ ሁኔታ እንዴት ነው ጥለሽን የምትሄጂው አለቻት። አባዬ ከዚህ ቤት ወጥቶ ያለ ጥለሽን ከዚህ ቤት ልትሄጂ ነው አለቻት። እንዲህ ሰላምዬ እንዴ አባዬ ሲወጣ ይሄ የመጀመሪያው ነው እንዲህ አለቻት። የመጀመሪያውስ ባይሆንስ አለቻት። ሰላም ቢሆንስ እማዬና አባዬ እኮ ነው ተጣልተው የወጡት አለቻት። ወይ ሰላምዬ እማዬና አባዬ እኮ ይሄ መጀመሪያቸው እኮ አይደለም አለቻት። ሀና ባይሆንስ አለቻት። እማዬና አባዬ እኮ ለመስማማት የእኛ ሽምግልና እኮ አያስፈልጋቸውም አለቻት። እንዴት ነው ግን ነገሩ አንቺ እንዴት ነው ቀለል አድርገሽ እያየሽው አለቻት። ሰላም እንዴት ነው ቀለል አድርጌ የማላየው ነገሩን አለቻት። ሀና እንኳን አባዬ ከቤት ቀርቶ ሌላም ድሮ ሌላ ቦታ ወጥተው ያውቅ የለም እንዲ አለቻት። እና እዛ ጊዜ እኮ በድሮ ጊዜ ነው፣ አሁን እኮ ዘመኑ ጊዜ ሌላ ጊዜ ነው ተቀይሯል ቀኑን አለቻት። እንዴ ሰላምዬ ምን ሆነሻል? አዲስ እኮ አስመሰልሽው አለቻት። ሀና አንቺ እኮ የእኛ ቤት ነሽ ሀና አለቻት። እስከሆንሽ ድረስ እዚህ ቤት እስከሆንሽ ድረስ እዚህ ቤት መኖር አለብሽ አለቻት። ሰላምዬ ታዲያ እኔ እኮ አይደለሁም እኮ አላልኩሽም አለቻት። ሀና እሺ እንደዛ ከሆነ ለምን ትሄጃለሽ አለቻት። ለመሄደው እኮ ዘላለም እዛ ልቀር እኮ አይደለም አለቻት። ሀና ተይው እባክሽ አንቺ እዚህ ቤት ድሮም ለመውጣት ሰበብ ነበር የምትፈልጊው አለቻት። ሰላምዬ ግን ታውቆሻል ነገሩ በጣም ያካረርሽው ነው አለቻት። እንዴት ነው ማላማርረው አለቻት። ሰላም እንዴ ከአዲስ አበባ ልወጣ ነው ያልሽኝ እኮ ነው ሰላምዬ በዝጋ ቤት ተረጅኝ አለቻት። ሀና ቆይ ቀላል ነገር ነው እንዴ የሚመስልሽ የነገርሽኝን አለቻት። ሰላምዬ በዝጋ ቤት ተረጅኝ መቼም አልረዳሽም ቀላል ነገር ይመስልሻል እንዴ እየነገርሽኝ አለቻት። ሰላም ተናዳ ወደ መኝታ ክፍል ገባች። ወይ አምላኬ ምን አይነት ልጅ ናት አለች ሀና ማለት ነው። እንግዲህ ቤተሰብ እንዳያችሁት ነው። በቀጣዩ ደግሞ እኔ ይዤላቸው እመጣለሁ። እንግዲህ ሀና ተስፋ ሰጥተዋለች። ይሄ ነገር ደግሞ አልሄድም ካለችው ደግሞ ብዙ ነገር ይመጣል ብዬ አስባለሁ። መልሶ ያብዳል ብዬ አስባለሁ። ሰላምዬ ደግሞ ከነሱ ልትለይ ሀና አልፈለገችም። የቤት ልጅ እስከሆንሽ ድረስ ተኛ መቀመጥ አለብሽ። አባታችንንም ከእናታችን ጋር ተጣልተዋል። ስለዚህ እስከ ሲስማሙ ድረስም መቆየት አለብን አለች። ሰላም ደግሞ ሀና ደግሞ ያው አዲስ ስላልሆኑ እኛም በእነሱ ውስጥ መግባት አንችልም ማለቷ ነው። ሁለቱም እንደፈለጉ መሆን አለባቸው በእነሱ ውስጥ ማለቷ ነው። እንግዲህ እስራም ደግሞ አንድ ልብ በጣም ተናደዋል እላችኋለሁ። ብቻ አላቅም የሀና ነገር በጣም ውዝግብ ሆነዋል ማለት ነው። እንደምትወዱ ቤተሰቦች ተስፋ አረጋለሁ። እናንተም ያላችሁ አስተያየት ኮሜንት ላይ ያስቀምጡ። በቀጣዩ ደግሞ እስከ ስንመጣ ድረስ መልካም ቀን ይሁንላችሁ። ባይ ባይ።